ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዳዲስ መረጃዎችን ደግሞ ዛሬ ይዘን መጥተናል። እንደሚከተለው እናቀርባለን። ወደ መረጃዎቹ ከማለፋችን በፊት ለቤቱ አዲስ ሲሆናችሁ ሰብስክራይብ ማድረግና ቤተሰብ መሆናችሁ እንዳትረዱ። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጉ እያልን ወደ መረጃዎች ስንሄድ የግብጽ ወታደር ሰራዊት መከበቡን የምናይ ጉዳይ ይሆናል። ዶናልድ ትራምፕ ኢራን ለቀን እንወጣለን የሚሉት መረጃዎች ይሆናሉ። ወደ ዝርዝር መረጃዎቹ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሁለት ወይም በሶስት ሳምንታት ውስጥ ኢራን ለቆ እንደሚወጣ አስታወቁ። ትራምፕ በዋይት ሀውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚካሄደውን ወታደራዊ ዘመቻ በጣም በቅርብ እንደሚያጠናቅቅ ይኸውም ከሁለት እስከ ሶስት ሳምንት የሚፈጅ ጊዜ ሰሌዳ ነው ሲሉም አመላክተዋል። ጦርነቱን ተከትለው በዓለም አቀፍ ደረጃ የነዳጅ ዋጋ ከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋውም ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው፣ ያንን ደግሞ በቅርቡ እናደርጋለን ሲሉም አስታውቀዋል። ኢራን ወደ ድንጋይ ዘመን እንደተመለሰች ሲሰማን ምንም መስራት ስለማይችሉ ትተናቸው እንሄዳለን ሲሉም ተደምጠዋል። ዛሬ ምሽትም ስለ ኢራን ኦፕሬሽን ወሳኝ መረጃ እንሰጣቸዋለንም ሲሉም ተደምጠዋል። ወደ ሌላኛው መረጃ ስናልፍ የግብጽ ወታደሮች መከበባቸውን ተሰምቷል። የግብጽ ጦር መከበቡም ተሰማ። ታላቁ የህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎችም ተከበበ። አንድ አማራጭ ብቻም ቀርቦለታል ተብሏል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ የጦር ሻለቃ በታጣቂዎች ከበባ እንደተደረገበትም ተገለጸ። ከበባውንም ያደረገው የሱዳን ታሲስ ወይም የሱዳን መስራች ጥምረት የተባለ አንድ የታጣቂዎች ስብስብ መሆኑንም ታውቋል። ይህ የታጣቂዎች ስብስብ በጀኔራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን በምዕራብና በደቡብ ሱዳን የጎሳ ሚሊሻዎች በአባልነት የያዘም ነው ተብሏል። ቡድኑ በሳሌ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘው የግብጽ ሻለቃ ከበባ ውስጥም ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስም ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት እየጠየቀ ቢሆንም ጥምረቱ ኃይሎችን ግን ጥያቄውን ውድቅ በማድረግ ወታደሮችን ትጥቅ እንዲፈቱም አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብጽ ጦር በቆይታው እንቅስቃሴው ከህዳሴ ግድብ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉ ክትትል ሲደረግበት መቆየቱም ተመላክቷል። ታሲስ የተሰኘ ይህ ስብስብ ከፈጣን ደጋፊ ኃይሎች አርኤስኤፍ ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን ውስጥ ጉዳይ የግብጽን ጣልቃ ገብነት አጥብቆ እንደሚቃወምም ይታወቃል። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ከፍተኛ ቀጥተኛም ተሳትፎ በማድረግ የጀነራል አልቡርሃን ጦርን ስትደግፍ መቆየቷም ይታወሳል። ዘገባውም የዘ ሀበሻ ነው። ወደ ሌላኛው መረጃ ስናልፍ በአዲስ አበባ መሻሻልን እያሳየ የነበረው የትራፊክ አደጋ በዛሬው ዕለት መጋቢት 23 ዓ.ም ወደ 3 የትራፊክ አደጋዎች እንዳጋጠሙም ተነግሯል። በተባበሩት በለሚኩራ ክፍለ ከተማ የተባበሩት አደባባይ ላይ በሚገኝ ረፋድ 1 ሰዓት አካባቢ ለሚኩራ ተብሎ በሚጠራው የተባበሩት አደባባይ የደረሰ የትራፊክ አደጋ አንድ የሰው ህይወት ሲያልፍ የሶስት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ አስታውቋል። እንደ ፖሊስ መረጃ ከሆነ የተከሰተው ከተባበሩት አቅጣጫ ከአቤም ወደ ተባበሩት አቅጣጫ ቁልቁለት ሲጓዝ የነበረ ሰሌዳ ቁጥሩ ኮድ 3 የሆነ የአዲስ አበባ የሆነ የአሊያንስ የህዝብ ማመላለሻ አውቶቡስ መቆጣጠር በማቃቱ አደጋውን አድርሷል። አውቶቡሱ ከአያት ወደ ሲኤምሲ አቅጣጫ ሲጓዙ በነበሩ ሁለት ተሽከርካሪዎች ላይ ጉዳት ማድረሱም ተነግሯል። በሌላ መረጃ በዛሬው ዕለት ሳሊተ ምሕረት የአዲስ አበባ መንገዶች ሁሌም በራሳቸው ትርክት እየተሞሉ ናቸው ሲሉ መረጃዎች እያሳዩ ይገኛል። ዛሬ ግን በሳሊተ ምሕረት አካባቢ የታየው ትዕይንት ከወትሮ የተለየና እጅግ አስደንጋጭ ነውም ተብሏል። ብዙ ጊዜ በመንገዱ ሁሉ እኔ ብቻ ልጠቀም የሚመስሉ ግዙፎቹ የሲኖ መኪኖች ዛሬ ደግሞ ተቀናቃኝ የሌለውን የባቡር ሀዲድ ተጋፍጠዋል። እንዴት በሚያስብል ሁኔታም ይህ ግዙፍ ተሽከርካሪ ከባቡር ጋር ፊት ለፊት ተጋጭቶ ሲታይ አካባቢው ሁሉም ሰው በድንጋጤም ተውጧል። መኪናው መካከል የሚፈጠር ምንም ግጭት ቢኖርም የምንም የደረሰም አደጋ ለመኖሩንም ተገልጿል። ይህ በባቡር ሀዲዱ ላይ የደረሰ የትራፊክ አደጋም የተሽከርካሪውን ቸልተኝነት የሚያሳይም ነው ተብሏል።
ከሰሞኑ ታዲያ አዲስ አበባ ላይ እየተበራከተ የመጣው የትራፊክ አደጋን መንግስት በትኩረት ሊያዩና የአዲስ አበባ ፖሊስ ቁጥጥርም ሊያደርግ ይገባል ሲሉም አሳስበዋል። የቅጣት ውሳኔዎቹም ቸላ መባላቸውም ተከትሎ እነዚህ አይነት የቸልተኝነት አሽከርካሪዎች መብዛታቸውም እየተነገረ ይገኛል። እንደ ወትሮም መንግስት ቁጥጥር ሊያደርግና እንዲሁም ጥብቅ የሆነ የቅጣት ውሳኔዎችን ሊያስተላልፍ ይገባል ሲሉም የአካባቢው ነዋሪዎች እንዲሁም የአዲስ አበባ ነዋሪዎች ቅሬታቸውን እያስተላልፉ ይገኛሉ። የተደጋገመው የትራፊክ አደጋ በአዲስ አበባ ውስጥም እየበዛ ስለሆነ መንግስት ቁጥጥሩን ሊያጠብቅና የቅጣት እርምጃዎችን ሊያካሄድ ይገባል ሲሉ የአካባቢው ነዋሪዎች እንዲሁም የአዲስ አበባ ነዋሪዎች እየገልጹ ይገኛሉ። ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህ ይመስላሉ። በሌላ መረጃ እስክንገናኝ በያላችሁበት ቸር ቆዩልን። አገራችን ሰላም ያደርግልን። ሰላም